The UN nuclear watchdog has sounded the alarm. Iran's stockpile of 60% enriched uranium ቻይና አሜሪካ በታይዋን ሳቢያ ፖለቲካ ለመስራት መሞከሯ በሳት እንደተጫወተች ተቆጠረው በሚል መንፈስ ውስጥ ናት። ሩሲያና ዩክሬን የገቡበት ጦርነት መፍትሄ ያጣ በሄደበት ሰዓት ደግሞ ከምራቡ ይልቅ የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃን የተወሰነ መንገድ ለሰላም መጓዛቸው እያነጋገረ ነው። በጋዛ ያለው ቀውስ ከትላንቱ ዛሬ እየከፋ በሄደበት አጋጣሚ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አዳራቸውን በድጋሜ ኢራን መቼውንም ቢሆን የኒውክሌር ጦር መሳሪያ ልትታጠቅ አትችልም ብለው ታርፈዋል። በቻይና ጦር ጡንቻ ሳሳ በኤዥያ ፓሲፊክ ጭንቀት የገባት ዋሽንግተን በሩሲያ ሚሳኤል ቴክኖሎጂ የሰጉት ለንደን ፓሪስና በርሊን እዚህ መካከለኛው ምስራቅ ያለውን የኢራን የኒውክሌር የመታጠቅ ፕሮግራም አማራጭ ዓለም ፖለቲካ ማደናገሪያ መድረክ ማድረጋቸውን ሊቀጥሉበት እንደሆነ ፍንጭ የሚሰጥ አካሄዶችና የዓለም የዜና ውሎች ሆነዋል። ትራምፕ በመካከለኛው ምስራቅ ልዩ መልእክተኛቸው ስቲቭ ዊትኮቭ በኦማኑ የውጭ ጉዳይ ሚኒስትር በኩል ሰይድ በድር ቢን ሐማድ ቢን ሐሙድ አልቡሳይዲ ማለት ነው ለኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ ያስተላለፉትን የድርድር ዕቅድ ገደል የከተተ አስተያየት ሰጥተዋል። ትራምፕ አያቶላዎቹ ማዕቀብ እንዲነሳላቸው ከፈለጉ ሙሉ ለሙሉ ዩራኒየም ማበልጸግ ሂደታቸውን ማቆም አለባቸው፣ እንዲሁም ማውደም አለባቸው። ያ ካልሆነ ምንም የሚሆን ጉዳይ የለም በሚል አቋማቸውን በግልጽ ማስቀመጣቸው ግራ አጋቢው መካከለኛው ምስራቅ ዛሬም እየተወሳሰበ ዓለምን የኒውክሌር ስጋት ውስጥ እንደሚከታት የሚጠቁም አድርጎታል። የጦር ተንታኞችም በዚህ መንገድ ስጋታቸውን እያስቀመጡ ይገኛል። ትራምፕና ልዩ መልእክተኛቸው ስቲቭ ዊትኮቭ የሚሰጡት አስተያየት የተለያየ የሆነ መምጣቱም በኢራን የኒውክሌር ጉዳይ ላይ ዋይት ሃውስ መግባባት እንደሌለው ከማሳየቱን ባሻገር ዓለም ላይ 13000 የሚሆኑ የኒውክሌር ጦር መሳሪያዎች አሉ በሚባልበት አጋጣሚ ኢራን ቢያንስ 10 የኒውክሌር አረጫፎችን መታጠቅ የሚያስችል አቅም ላይ መድረሷን የመንግስታቱ ድርጅት የአቶሚክ ኃይል ኤጀንሲ ይፋ ማድረጉ በርግጥም ውዝግቡ የስጋት እንደሆነ ምስክርነት ይሰጣል። ከ90% በላይ የሚሆነውን የታጠቁት ደግሞ ከኢራን ጎናት የሚባላት ሩሲያና ከእስራኤል ጎን ትቆማለች በሚል ዓለም የሚስማማላት አሜሪካ መሆናቸው በግልጽ የኒውክሌር ኃይሎች ውጥረት ያደርገዋል። የኒውክሌር የጦር መሳሪያ እንዲኖራቸው አንፈልግም። ኢራን ታላቅ እንድትሆን ደስተኛ ሀገር እንድትሆን ምሻለሁ። ነገር ግን በጭራሽ የኒውክሌር የጦር መሳሪያ ሊኖራቸው አይችልም። ከነሱ ጋር ድርድር አድርገናል። ትልቅ ስብሰባም ይኖረናል። IAEA ኢራን 400 ኪሎ ግራም እስከ 60% የበለጸገ ዩራኒየም ባለቤት መሆኗን ይህም ለሰላማዊ ልማት ከሚያገለግለው ደረጃ በላይ መሆኑን መጠቆሙ በ3 ወራት ውስጥ 50% ልታሳካ የምትችልበትን አቅም ላይ መሆኗን ይፋ ማድረጉ የኒውክሌር መርሃ ግብር ድርድሩ ከ5000 በላይ ባለ ኒውክሌር አረጫፏ አሜሪካና ባለ 10 ኒውክሌር ባለቤቷ ኢራን መካከል እንዲሆን በር ይከፍታል። ለዚህም ነው ሳይቀድሙን እንቅደም ጫናው አንድም በሰላም ካልሆነ ደግሞ በወታደራዊ ኃይል ቴህራን ዓላማዊ ጨናገፍ አቋም ከጠቅላይ ሚኒስትር ቤንያሚን ኔታንያሁ እስከ ዶናልድ ትራምፕ ድረስ በግልጽ ባለም አደባባይ እየተንጸባረቀ የሚገኘው። በቀዝቃዛው የዓለም ጦርነት ከነበረው 60,000 ኒውክሌር አሁን ላይ በሩብ ቀንሶ በአቶሚክ ኃይል ቢመዘገብም እንደ ኢራን ያሉ ሀገራት እንቅስቃሴያቸው አደገኛውን ጊዜ ዳግም እንዲመጣ ያደርጋል የሚል ስጋት የተጋረጠባቸው ምዕራባውያን በግፊታቸው ማለት ነው በ2015 የኒውክሌር ስምምነት አንድ እርምጃ ወደፊት እንዳትንቀሳቀስ በ3.67% ዩራኒየም አቅም ላይ ሰፍተው ለመያዝ ሞክረው ነበር። እድሜ ለትራምፕ እንዲሉ አቶሚክ ቦምቡን ቴህራን እንድትታጠቅ አቅም ፈጥረውላታል። በርግጥ ቻይናና ሩሲያ አያቶላ አሊ ኻሜኒን አይዞት እኛም ከጎንዎት ነን በሚል ሐሳባቸውን በተደጋጋሚ ይገልጹላቸዋል። እቅዱን በተመለከተ አስፈላጊውን ምላሽ በቅርቡ እንሰጣለን። በእስላማዊ ሪፐብሊክ ኢራን መርህ መሰረት እንዲሁም የአገሪቱን ፍላጎትና መብት ያከበረ ይሆናል። በእርግጠኝነት በኢራን ውስጥ የዩራኒየም መበልጸግ ዕውቅና ካልተሰጠው እንዲሁም እንዲቀጥል ካልተፈቀደ በስተቀር ስምምነት አይኖርም። فقط بحران‌های بیشتری رو اضافه می‌کنه. ኢራንም ብትሆን በአሁኑ ሰዓት ዩራኒየም ማበልጸግሽን አቁሚ ማለት ሉዓላዊነቴን እንደመደፈር ወስዷለሁ በሚል እንደሞገደችባቸው ነው። ሊኖረን በሚችለው ስምምነት ምንም አይነት ዩራኒየም ኢራን ማበልጸግ አትችልም ሲሉ በትሩዝ ሶሻል ሚዲያቸው ላይ በግልጽ ዶናልድ ትራምፕ አስቀምጠዋል። የዋይት ሃውስ ፕሬስ ሴክሬታሪ ካሮላይን ሌቪት አሜሪካ ለኢራን ጠበቅ ያለ መልእክት ሰዳለች፣ እሱም ኒውክሌርን በጭራሽ አታስቢው ነው በሚል አረጋግጠዋል። ትራምፕ መታጠቅ ፈጽሞ አይችሉም ያሉ ቴህራን በጊዜ ሂደት
ምድር ውስጥ የኒውክሌር ጣቢያዎቿን ለመዝጋት ከተስማማች ለኒውክሌር መድኃኒትና ለንግድ ኃይል እንድትጠቀም የሚያደርግ ስምምነት ላይ ደርሷል የሚሉ ሀሳቦች መውጣታቸውን ተከትሎ ነው። ዩራኒየም ማበልጸግ የማይታሰብ ቀይ መስመር ነው ዊትኮፍም ትራምፕም የሚሉት ነው። ይህ ሀሳባቸው ከሆነ ደግሞ ዋላ ድር ብሏል። ትራምፕ 3.67 በመቶ ዩራኒየም ማበልጸግ አያቶላዎቹ አይችሉም በሚል ከስምምነት ከ7 ዓመታት በፊት መውጣታቸው በእርግጥም ምንም አይነት ዩራኒየም እንዲኖራት ኢራን እንደማይፈልጉ ማሳያ ያደርገዋል። ኢራን እንኳንስ ብሔራዊ ጥቅሜን የሚጎዳ ክብሬን የማይመጥን ድርድር ማድረግ አልፈልግም በሚል ከባዱን መግለጫ መስጠቷንም ቀጥላበታለች። ይሄኛው ሂደት ደግሞ በእርግጥም የሚጠቅመው ባገኙት አጋጣሚ የኢራንን ኒውክሌር ጣቢያዎችን ማውደም ለሚሹት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንደሚሆን ሳይታለም የተፈታ አድርጎታል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ አረንጓዴውን ምልክት ይስጡን እንጂ እኛ ለመምታቱ አለን የሚል ሐሳብ በግልጽ ሲያጋሩ ትራምፕ ጊዜ ስጡን ይደርስ የለ ከሰሞኑ ማለታቸው በእርግጥም ቴህራን ኒውክሌሯን አራግፋ ባዶ እጇን ቀረች ማለት የዋሽንግተን ተገዢ የመሆኗን አጋጣሚ ያፋጥንባታል። ለዚህም ነው ያለ ኒውክሌር ትጥቅ መደራደር እጅ እንደመስጠት ነው በሚል የኢራኖቹ ተንታኞች መሐመድ ባራንዲና መሐመድ ሞሰቬ ጥፋቱ የኛ ሳይሆን የነሱ ነው አንደምታ ያለው ሐሳብ በተደጋጋሚ የሚሰጡት። ኢራን በመጀመሪያ 3.67 በመቶ ማለትም ከ4 በመቶ በታች ነበር ዩራኒየም የምታበለጽገው። በቀደመው ስምምነት መሰረት ያን አድርጋለች። እስከ 2018 ድረስ ቀጥሎም ነበር። የትራምፕ አስተዳደር ጥሎ ለመውጣት ወሰነ፣ ማዕቀብም ጣለም። እናም ኢራን ያደረገችው ለዛ ምላሽ መስጠት ነበር። ትራምፕ ያሉት ኒውክሌር አይታሰብም ነው። ከ1971 የእስላማዊት ኢራን አብዮት ወዲህ የአሜሪካን ፖለቲከኞች ባህሪ ጠንቅቀው የተረዱት የመጀመሪያው አያቶላ ሩሃላ ሆሜኒና ሁለተኛው አያቶላ አሊ ኻሜኒ ከዲሞክራቶቹ እስከ ሪፐብሊካኖቹ ለቴህራን ያላቸውን ምልከታ ያውቃሉ። ኒውክሌር ባይኖራት ለኢራን አይራሩላትም የሚል የወግ አጥባቂው ኃይል አቋም ደግሞ በቴህራን በኩል በስፋት ይጋራል። በኢራን ፖለቲከኞች በኩል እስራኤል በመካከለኛው ምስራቅ በተለይም በሊባኖስና ፍልስጤም የምታደርገውን ወታደራዊ ዘመቻ እስካላቆመች ድጋፋችንን አናቆም መሆኑ ውጥረቱን ሌላ መልክ እያሰጠው ይገኛል። የውጭ ጉዳይ ሚኒስትሩ አባስ አራግቺ የሊባኖስን ድንበር በማስጠበቁ ረገድ አብረን እንቆማለን በቤይሩት ማለታቸው ቴልአቪቭ ተኝታ እንዳታድር እያደረጋት ነው ተብሏል። በዚህ የውጥረት ሰዓት የኢራኑ ኒውክሌር ድርድር እንዳይሳካ የሚጎተጉቱት ኔታንያሁ መልካም አጋጣሚ እንዳይፈጠርላቸውም ስጋት ተጋርጧል። በእርግጥ የሰይድ አባስ አራግቺ አስተያየት በሊባኖስ ቢሰጥም ባይሰጥም ዶናልድ ትራምፕ ዩራኒየም በኢራን ምድር አይፈቀድም ማለታቸው በጎ ዜና ለጠቅላይ ሚኒስትር ቤንያሚን ኔታንያሁ ከትራምፕ ከወራት በኋላ ሆኖላቸዋል። በእንዲህ አይነቱ ግራጋቢ የዓለም ስርዓት ውስጥ አንተ ማን ስለሆንክ ታዘኛለህ ማለት አዳጋች የሆነ በመጣበት ወቅት ኢራን በዚህ ልክ በኒውክሌር ጉዳይ ላይ እየተደራደረች ያለች ብቸኛዋ ሀገር ዓለም ላይ መሆኗ በእርግጥም እጅ እንደማትሰጥ ማሳያዋ ሆኗል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራንን ጊዜሽን ጠብቂ ካሉ ሳምንታት ነግደዋል። ይህ ማለት ግን ኢራን እጇን አጣጥፋ ትመታለች ማለት አይደለም። ከዚህ ቀደም ከአንዴ አይልት ሁለት ጊዜ ሁለቱ ኃይሎች ተሞካክረዋል። ሁለቱ ኃይሎች በመሞካከራቸው በእርግጥም ትላንት ምን ነበር ዛሬስ ምን ይሆናል ከነገ ወዲያስ ምን ሊፈጠር ይችላል የሚለውን ይገነዘባሉና በቀላሉ ወደ ግጭት ይገባሉ ብሎ ማሰብ ዛሬ ጊዜው ገና እንደሆነ የፖለቲካ ተንታኞች ያስቀምጣሉ። Iran's stockpile of 60% enriched uranium has jumped to 408 kilograms.